ዛሬ እንግዲህ የተገኘነው 10ኛውን የአይሲቲ ኤግዚቢሽን የመክፈቻ ስነ ስርዓት ነው እና የተከበራችሁ የትምህርት ቤታችን ከፍተኛ አመራሮች፣ ተማሪዎች እንዲሁም ደግሞ ሲኒየሮች እንኳን ደህና መጣችሁ ዌልካም ብለናል። ዛሬ እንግዲህ 10ኛው የአይሲቲ ኤግዚቢሽን ሲሆን የተለያዩ ፕሮግራሞች አሉን። ሃካቶኖች፣ ሲቲኤፎች፣ ስለ ሳይበር ሴኩሪቲ የተለያዩ አይቲ ሾኬዞች አሉን። ሮቦቲክስ ሾው አለን እና ሲኒየሮቻችንም ፕሮጀክታቸውን ሾኬዝ ያደርጋሉ እና ዛሬ የተገኘነው የመክፈቻ ስነ ስርዓቱ ስለሆነ የተከበሩ የትምህርት ቤታችን ኤክስኪዩቲቭ ቫይስ ፕሬዚዳንት አቶ ተራን ወደ መድረክ ጋብዛለሁ። አመሰግናለሁ። እንደዚህ ፎርማል መሆን አልነበረበትም። በቀጥታ ሁላችንም ተደበላልቀን የምንጎበኘው መሆን ነበረበት። ኦኬ። በቅድሚያ እናንተ ተማሪዎች ይህንን 10ኛውን ኤግዚቢሽን ያዘጋጃችሁትን ማመስገን ፈልጋለሁ። ትልቅ ነገር ነው፣ 10 ዓመት አከታትሎ ያንን ማዘጋጀት። ስለዚህ በዚህ በኩል ኢንፎርማቲክስ ፋካልቲ መልካም ስራ እየሰራ ነው። የመምህራኑን ትጋት፣ አስተባባሪዎቹም ለዛሬው ቀን ላበቋችሁ ምስጋና ማቅረብ ተገቢ ነው። የእናንተ ዲሲፕሊን አጋጣሚ ሆኖ ዓለም ሁሉ የሚፈልገው ነው። ኮምፒውተር ሳይንስ ያው ኤአይ እየተባለ ሁላችንም የምንታገልበት ነው። ምንድነው እያለ ስለዚህ እናንተ ደግሞ ሙያ ውስጥ ያላችሁት የየራሳችሁን ስራ አቅርባችሁ እስቲ እዩት። የኢንፎርማቲክስ ፋካልቲ ውስጥ ባገኘነው ስኪል በግላችን ባለን ኤክስፖዠር ይሄን ነገር አዘጋጅተናል ተመልከቱልን ማለት በጣም ትልቅ ነገር ነው። ስለዚህ የካምፓስ ኮሚኒቲው ይሄንን ሊጎበኝ ከናንተም ዕውቀት ሊያገኝ ተገቢ ነው። ይሄንንም ስፖንሰር ያደረገላችሁ የዳሽን ባንክ ነው አይደል? የዳሽን ባንክንም ማመስገን ተገቢ ነው፣ ምክንያቱም ስፖንሰር አድርጓቸዋል። ስለዚህ የስራ ባልደረቦቼ እዚህ ተገኝታችኋል። አሁን ወደ ጉብኝቱ ነው የምንሄደው። አመሰግናለሁ። የተሳካ ኤግዚቢሽን እንደሚሆን ደግሞ ተስፋ አደርጋለሁ። ታንክ ዩ ቬሪ ማች። ሰላም እንዴት ናችሁ? ይዘን የመጣ ነው ፕሮጀክት ብሎክቼን ቴክኖሎጂ ነው ማለት ነው። ብሎክቼን ቴክኖሎጂ የራሱ አይነት ፊቸር አለው። አንደኛ ብሎክቼን ቴክኖሎጂ ነው። ብሎክቼን ሲኪዩር የሆነ ዲሴንትራላይዝድ የሆነ ሲስተም ነው ማለት ነው። እዚህ ላይ እንደምታዩት ብሎክቼን የተለያዩ አይነት ኮይኖች አሉ። አንድ እንደ ኢቴሪየም እንደ ቢትኮይን አይነት ክሪፕቶ ከረንሲ ሰፖርት የሚያደርግ ነው ማለት ነው እና ዲሴንትራላይዝ የሆነ ሞር ሲኪዩር የሆነ ነው ማለት ነው። አንደኛ ብሎክቼን የራሱ ፊቸሮች አሉት። አንደኛው ዳታ ነው፣ ሁለተኛ ሃሽ ነው፣ ሁለተኛ ሃሽ ፕሪፌስ የተገናኙ ሊንክ የሚያደርግ ነው ማለት ነው። እነዚህ 3 ብሎኮች ናቸው። ለምሳሌ አሁን እኔ ያደረኩት 3 ትራንዛክሽኖች ቢሆን ለምሳሌ አሁን ልክ እንደ ባንክ ለምሳሌ 3 ልኬ ቢሆን አንደኛው እዚህ ጋር ሃሽ የሚል አለ፣ እዚህ ጋር ፕሪፌስ ሃሽ የሚል አለ። እነዚህ ኤቭሪ ሊንክ ናቸው። ብሎክ የተባሉት ለዛ ነው። ቼን የተባለው ምንድነው? እርስ በርሳቸው የተገናኙ የሆነ ስለሆነ ነው ማለት ነው። ብሎክቼን የሚሰራው አንድ ዩዘር ትራንዛክሽን ያደርጋል። ለማድረግ በፊት ሪኩዌስት ያደርጋል ማለት ነው። ሪኩዌስት ከማድረጉ በፊት ምንድነው ክሬት ያደርጋል ብሎክ ማለት ነው። ያ ብሎክ ምንድነው? የራሱን ዳታ የያዘ የኢንቲቲ የዩዘር አይነት ነው ማለት ነው። ኤቭሪ ኖት ትራንዛክሽን ቫሊዴት ያደርጋል ማለት ለምሳሌ 4 ፒሲዎች ካሉ ኤቭሪ ፒሲ የራሱ ቫሊዴት ያደርጋል። አንድ ትራንዛክሽን ቫሊዴት ለማድረግ ኤቭሪ ሊንክ ከሆነ ቼን ስለሆነ እያንዳንዱ ቼክ እያደረገ ነው ማለት ነው እና ሪዋርድ ይሰጣል። ሪዋርድ የሚያደርጉት ከማይኒንግ ጋር የሚያያዝ ማለት ነው። ለምሳሌ አሁን እኔ አንድ ማይን ማለት ከፈለኩ ለምሳሌ አሁን የቢትኮይን ማይን የሚያደርግ ከሆነ የሆነ ሶልቭ የሚያደርግ አልጎሪዝም አለው። በሱ አማካኝነት ነው ሶልቭ የሚያደርገው። ሶልቭ የሚያደርገው ምንድነው? ኮምፕሌክስ የሆኑ ማቴማቲካል የሆነ ፕሮብለሞች ሶልቭ ሲያደርግ እንደ ሪዋርድ ይሰጣል ማለት ነው። ከዛ እዚህ ጋር አንድ ኖድ ክሬት ያደርጋል ማለት ነው። ከዛ ኤቭሪ ትራንዛክሽን ነው ሞር ሲኪዩር ነው። ዜድ ነው ሴንትራል ኦዲቲ ወይም ዲስትሪቢዩትድ የሆነ ሲስተም አይነት ነው ማለት ነው እና አንደኛን ያነሳሳል ሴትልመንት ኦፍ ፕሮብለም አሉ። አንድ ከኢንፍሌሽን ጋር የተያያዘ ለምን የብር መጠን የሆነ ታይም ይስተካከላል፣ የሆነ ታይም ይወርዳል። አንድ እሱ ነው። ሁለተኛ ደግሞ ላክ ኦፍ ትራንስፐረንሲ ኢንትረስት ለምን አንዳንድ ትራንዛክሽኖች ላይ የልዩነት አይዴንቲቲ ለምሳሌ አሁን የባንክ
ዝርፊያዎች ምኖችን በጣም ያስቀራል ሞር ሲኪዩር ስለሆነ ቢኮዝ ሲኪዩር የሆነ ሃሽ ስለሚጠቀም በጣም ሞር ሲኪዩር ነው ከሌሎቹ አይነት ሲስተሞች ማለት ነው። እና ሞር ኢመርጂንግ አይነት ቴክኖሎጂ ስለሆነ ነው አንድ የሚያነሳሳ ማለት ነው። ሁለተኛ ደግሞ ለኢንፍራስትራክቸር ብዙ አናወጣም። ዜር ኢዝ ኖ ሴንትራል ሰርቨር ምናምን አያስፈልገንም። አንድ ሁለተኛ ደግሞ ካሽ ዲፔንደንሲ አይደለም። ዜር ኢዝ ኖ ካሽ ቢኮዝ ዲጂታል ነው፣ ኤቭሪቲንግ ዲጂታል ነው። ዲጂታል ከረንሲ ደግሞ ዲጂታል ዋሌት ነው፣ ኤቭሪቲንግ ዲጂታል ስለሆነ ማለት ነው። ሁለተኛ ደግሞ ሲኩሪቲ ማለት ለፋይናንሻል ሞድ በጣም ከባንክ ይልቅ በጣም ሲኪዩር ነው እንለዋለን ማለት ነው። አንድ አይዴንቲቲያችን አናኖሚስ ነው፣ ማንም አያውቀውም። አንድ በጣም ሞር ሲኪዩር ነው፣ ዜር ኢዝ ኖ ሴንትራል የለውም ማለት ነው። እና ኦብጀክቲቭ የሰራ ነው ፕሮጀክታችን አንድ አላማው አንድ ፋሲሊቴት ያደርጋል ፒር ቱ ፒር ዌብ አፕ ቢሆንም የሰራ ነው። ኤቭሪኛ ሰው ፒር ቱ ፒር ኤክስቼንጅ ማድረግ ይችላል ማለት ነው። ሁለተኛ ደግሞ የኢኮኖሚክ ቤኔፊቱንም አንድም ይጨምራል። ሁለተኛ ደግሞ ስፔሲፊክ ኢምፕሊመንት የምናደርገው ሎ ኮስት ነው፣ ብዙ ኮስት አናወጣም። እንደ ሰርቨር አይነቶች ምናምን አናወጣም፣ ዲስትሪቢዩት ስለሆነ ማለት ነው። እና ሜቶዶሎጂ ዳታ ሰብስበናል፣ ከኢንተርቪው ከተለያየ አይነት ሰብስበናል። እና ሜቶዶሎጂ ሶፍትዌር ዴቨሎፕመንት ኢንጂነሪንግ ላይ የተጠቀምነው አይትሬቲቭ ተጠቅመናል ማለት ነው። እና ሲግኒፊካንሱ በጣም አድቫንቴጅ አለው። አንድ ከኢኮኖሚ አንጻር፣ ሁለተኛ ደግሞ ሞር በጣም አሪፍ ነው። ከዶላር አንጠቀም ዲጂታል ስለሆነ ትራንስፓረንት ይሆናል ማለት ነው። እና ለሀገር በጣም አንድ አድቫንቴጅ አለው እና በጣም ሞር አሪፍ ነው ማለት ነው። እና ፕሮቶታይፕ እናሳያለን የዩዘር ኢንተርፌሳችን ዴቨሎፕመንት እንዴት እንዳደረግ ነው። ይሄኛው ኢንተርፌሳችን ዲዛይን ያደረግነው የዩዘር ኢንተርፌሳችን ይሄ ነው። ዌብ አፕ ነው ቢልድ ያደረግነው ማለት ነው። አንድ ዩዘር ከመጀመሩ በፊት ብዙ አይነት ፊቸር አለ። አንደኛው አባውት ስለኛ ማለት ነው። የኛ አባውት ስታርታፕ ኔም ብለን የሰየምነው አንደር ዴቨሎፕመንት ቢሆን ጂቴክ የሚባል ካምፓኒ ብለን ጀስት አንደር ዴቨሎፕመንት የሆነ ማለት ነው። አንደኛ ቪዥን አለው ምን አለው ስለ ካምፓኒያችን ገለጻ የሚያደርግለት ነው ማለት ነው። እዚህኛው ላይ ደግሞ ሰርቪስ የሚላለው ምን ሰርቪስ እንደምንሰጥ ምናምን። አንደኛ ሲኪዩር ትራንዛክሽን፣ ሪል ታይም ፒር ቱ ፒር ያልኩትን፣ ኤክስፐርት ሲስተም ያለው፣ ዋሌት ኢንተግሬሽን ያለው የመሳሰሉትን አለው ማለት ነው። ሌላኛው ደግሞ ለርን ሞር ስለ ካምፓኒያችን ሞር የሚገልጽ አለ ማለት ነው። ስለዚህ አንድ ዩዘር ከመጀመሩ በፊት ስታርት ብሎ ይጀምራል ማለት ነው። ይሄኛው የዩአይ ነው። አካውንት ክሬት የሚያደርግበት መጀመሪያ የምንወስደው ዩዘር ኔም፣ ኢሜይል እና ፓስወርድ እንወስዳለን። አካውንት ካለው በኢሜይል እና በፓስወርድ ይገባል ማለት ነው። የዩዘር ኢንተርፌሳችን ይሄን ይመስላል። ዩዘሩ ሬጂስተር ካደረገ በኋላ የራሱን ሲስተም ማየት ይችላል። የከረንት ያለውን የክሪፕቶ ቫሊዩ አሴቶችን እና ትራንዛክሽን ያደረጋቸውን ሂስትሪዎች ኤቭሪቲንግ ያሳያል ማለት ነው። ያለውን ባላንስ ምን ያሳያል ማለት ነው። እና ይሄን ነው ብሎክቼን ይመስላል ማለት ነው። ዌብ አፕ ዴቨሎፕ ያደረገው ስለመጣችሁ እኔ የማቀርበው ሳይበር ሴኩሪቲ ላይ ነው። በተለይ ሶሻል ኢንጂነሪንግ ፓርቱን በደንብ አድርጌ ያሳያችኋለሁ ማለት ነው። እዚህ ጋር እንደምናየው ፍላሽ አለን። ኖርማል ፍላሽ ነው፣ ሳንዲስክ ምናምን ይላል። ሜቢ ውስጡ አንዳንድ ፋይሎች ሊኖረው ይችላል ሜቢ ማለት ነው። እና ከጓደኞቻችን ጋር ብዙ ጊዜ ፍላሾችን ይሁን ሌሎች ነገሮችን እንለዋወጣለን። ፋይል ለመለዋወጥም ሊሆን ይችላል ለሌላም ነገር። ሶ አንድ አታከር እንዴት አድርጎ ነው ኖርማሊ ፍላሽን ብቻ በመጠቀም የኛን ኮምፒውተር ኢንፌክት ማድረግ የሚችለው የሚለውን ነገር ለማሳየት ነው የመጣሁት። ሶ ይሄ ቴክኒክ ምን ይባላል? ሶሻል ኢንጂነሪንግ ነው። ስፔሲፊካሊ ደግሞ ዩኤስቢ ድሮፒንግ ይባላል። እሺ እንጀምር። በመጀመሪያ ሶሻል ኢንጂነሪንግ ምንድን ነው የሚለውን ነገር ነው። ሶሻል ኢንጂነሪንግ ማለት የአንድ ሰው ነው ማለት አንድ ሰው ነው ታርጌት ያደረግነውን ሰው ሳይኮሎጂካሊ ብቻ በመጠቀም ሳይኮሎጂካል ትሪኮችን በመጠቀም እነሱ ጋር በመግባባት ታማኝነትን ትረስት ወርዚ ትረስትን በመፍጠር የምናደርገው ነገር ነው። እና ያ ነገር ትረስትን ከፈጠርን በኋላ እኛ ወደ ፈለግነው ነገር ማኒፑሌት ማድረግ እንችላለን ማለት ነው። ኖርማሊ በሳይበር ሴኩሪቲ ላይ ብቻም ሳይሆን ሌሎች ዘርፎች ላይም ሶሻል ኢንጂነሪንግ አለ። ሶ ይሄን ካልን ቀጣዩ አሁን ይሄ ዩኤስቢ አለ። እንዴት አድርጎ ነው ሰዎችን ሊያጠቃ የሚችለው የሚለውን ነገር እንይ።
በመጀመሪያ ምንድነው ይሄ ነገር አንዳንድ ኪ የሚባሉ ቦታዎች ላይ ይጣላል። ለምሳሌ ብዙ ሰው ሊያነሳ የሚችለው ብዙ ሰዎች ያሉበት ኤሪያዎች፣ መግቢያ መውጫዎች ላይ ምናምን ይጣላል። አብዛኛውን ጊዜ የማንሳት ነገር አለ፣ የወደቀን ነገር የማንሳት ነገር አለ እና ብዙ ጊዜ እናነሳዋለን። ካነሳን በኋላ ምን ይፈጠራል ነው? እሺ አነሳን፣ ወሰድን፣ ብዙ ጊዜ ለመክፈት ነው የምንቸኩለው ውስጣችን ያለም ነገር ስለሆነ ማለት ነው። ይሄን ነገር በምንሰካበት ጊዜ ኮምፒውተሩ ላይ ምንም የምናየው ነገር የለም ማለት እኛ መጀመሪያ የምንነካው ነገር የለም አይደለም። ልክ እንደሰካ ነው ምንም የሚታይ ነገር የለም። ባክግራውንዳችን ላይ ባክግራውንድ ፕሮሰስ ላይ ከኋላ ግን የሚፈጠረው ነገር ምንድን ነው? ይሄን ፍላሽ በመጠቀም አታከሩ ባክዶር በመፍጠር እያንዳንዱ ኮምፒውተሩ ላይ ያሉትን ነገሮች ሴንሲቲቭ የሆኑ ነገሮችን ለራሱ መውሰድ ይችላል ማለት ነው። ሜቢ አሁን ዶክመንቶችን ሊሆን ይችላል፣ ፎቶዎችን ሊሆን ይችላል። ሜቢ አንዳንዴ ብዙ ጊዜ የምናስቀምጣቸው ዴስክቶፕ ላይ የምናስቀምጣቸው ነገሮች አሉ አይደለ? እሱን ሊሆን ይችላል። ይሄ አሁን ከብዙ ነገር ውስጥ አንዱ ብቻ ሜቢ ፋይል ኮፒ ያደረገው ወደኛ የሚልክ አይነት ነገር ሊሆን ይችላል። ሌሎች ኮማንዶችን ግን መጫን ይቻላል ማለት ነው። ይሄንን ካልን እንዳልኩ ነው ላይክ ዩዘር በሚሰካበት ጊዜ ማልዌሩ ራን ያደርጋል ባክግራውንድ ላይ። ስለዚህ ቶታል ላይክ ሙሉ ለሙሉ ፉል አውቶራይዜሽን ለእኛ ይሰጠንና ፉል ኮንትሮል በቃ እኛ ጋር ነው ያለው። ከሩቅ ቦታ ሆነን ኮምፒውተሩን ማጥቃት እንችላለን፣ የፈለግነውን ነገር መውሰድ እንችላለን። በቃ ሙሉ ኮምፒውተሩን የዛን ሰው የቪክቲሙን ኮምፒውተር ሙሉ ለሙሉ እኛ የተጠቀምነው ነው ያለ ነው ማለት ነው። እንዳልኩት ነው ፓስወርዶችን መውሰድ ይችላል፣ ዶክመንቶችን መውሰድ ይችላል፣ ኪሎጎች እያንዳንዱ የምንነካቸው ኪሎጎች እሱን መውሰድ ይችላል። ኢቭን ሲስተም ዳሜጅ በጣም ያመጣል። ይሄን ነገር ከኬዝ ስተዲ ጋር ስናየው ከዚህ በፊት ስታክስኔት የሚባል አንድ ማልዌር ነበር እና የኢራን ኒውክሌር ማብላያቸው ላይ ነበር የተፈጠረው። ምንድነው የተፈጠረው? ፍላሽን ብቻ በመጠቀም ከኢንተርኔት ላይክ ኢቭን ከኢንተርኔት ጋር ተገናኝቶ ያልነበረ ሪስትሪክትድ ኤሪያ ነው ያጠቁበት እና ይሄ በጣም ኢፌክቲቭ ነበረ። ሙሉ ለሙሉ ነው ያፈነዱት ኒውክሌር ማብላያው ማለት ነው፣ የኢራን ኒውክሌር ማብላያ። ዋናው ጥያቄ ምንድነው? ራሳችንን እንዴት አድርገን ፕሮቴክት እናድርግ ነው። ፕሮቴክት ለማድረግ የመጀመሪያው ነገር ፍላሾችን አለመሰካት ነው። ከቻልን በኔትወርክ በኩል ላይ በቴሌግራም ይሆናል በሌሎች ነገሮች ሴፍ በሆኑ ፕላትፎርሞች ላይ ዳታዎችን መለዋወጥ ነው። ሁለተኛው ይሄ አውቶረን የሚባሉ ስክሪፕቶች አሉ። በተለይ ዊንዶውስ ላይ ባይ ዲፎልት ኦን ናቸው። ስለዚህ አውቶረን የሆኑ ኢኔብል የሆኑ ፊቸሮችን እያንዳንዱን በማጥፋት ራሳችን ፕሮቴክት ማድረግ እንችላለን። ሌላኛው ደግሞ አፕዴት የሆነ ሶፍትዌሮችን በመጫን ለምሳሌ አንቲቫይረስ ሊሆን ይችላል። ኢቭን ኮምፒውተራችን በየጊዜ አፕዴት በማድረግ በተለይ አንቲቫይረስ ላይ በሚመጣበት ሰዓት የዛሬ ዓመት ስንጠቀምበት ነው የነበረው አንቲቫይረስ እና አሁን ላይ ያለው አንቲቫይረስ በጣም ሂውጅ የሆነ ልዩነት አለው። የዛሬ ዓመት የነበረው አንቲቫይረስ ለዛሬ ዓመት ሊሰራ ይችላል፣ ሜቢ ግን ለአሁን አይሰራም። በየጊዜው ከዘመኑ ጋር አፕዴት እያደረግን ራሳችንን እያዘመንን አዌርነስ ራሳችን እየፈጠርን በኋላ እመጣበታለሁ መቀጠል መቻል አለብን ማለት ነው። አንድ ነገር የሳይበር ሴኩሪቲ አንድ ሩል ምንድን ነው? ራሳችንን ብቻ አይደለም መጠበቅ ያለብን፣ ሌሎች ሰዎችንም መጠበቅ መቻል አለብን። ሌሎችን ሰዎች መጠበቅ ከምንችልበት አንዱ ነገር ምንድን ነው? አዌርነስን በመፍጠር ነው። ትሬኒንጎችን መስጠት፣ እኛ የምናውቀው ነገር ሌሎች ሰዎች መናገር። አሁን እኔ አንድ ነገር ማ ከሆነ ለጓደኛ ይነግረዋለሁ፣ ራሱንም ጓደኛውንም መጠበቅ ይችላል ማለት ነው። ይሄን ይመስላል። አመሰግናለሁ። ሰላም፣ እኔ ብሩክ ታደሰ እባላለሁ። እኔም ብሩክ ሳን ይባላል። ዮሐንስ ካሳ እባላለሁ። አቤል ገዛኝ ይባላል። እኛ የሰራ ነው ኤምኤስኤምኢ ወይም ማይክሮ ስሞል ኤንድ ሚዲየም ኢንተርፕራይዝ ስቶክ ማኔጅመንት ሲስተም ነው የሰራ ነው። ይህም ማለት ለትናንሾች ከሱቅ ጀምሮ እስከ ትናንሽ ካፌዎች ወይም ደግሞ ሚኒ ማርኬቶች የሚሆን ስታካቸውን ማኔጅ ማድረግ የሚችሉበት ሲስተም ወይም ደግሞ ሞባይል አፕሊኬሽን ነው የሰራ ነው እና እኛ የሰራ ነው ቦዝ ለአንድሮይድ እና ለአይኦኤስ መሆን የሚችል አፕሊኬሽን ነው የሰራ ነው። በመጀመሪያ አፕሊኬሽኑ ምን ይሰራል ብለን ስናይ አንደኛ ኢንቬንተሪያችንን መቆጣጠር እንድንችል ያደርገናል። በሁለተኛ ክሬዲታችንን ማኔጅ ማድረግ እንችላለን። በሶስተኛ ደግሞ ከሰፕላይ ጋር ያገናኘናል። አፕሊኬሽኑን ለማየት ያክል ይሄን ይመስላል ሎጊን ፔጁ። በመጀመሪያ ካልተመዘገብን ሳይን አፕ በማድረግ አፕሊኬሽኑ ላይ መመዝገብ እንችላለን። ከተመዘገብን ደግሞ ስልክ ቁጥርና ፓስወርዳችንን በማስገባት ሎጊን ማድረግ እንችላለን።
በዚህ መልኩ ስልክ ቁጥራችንን ከላይ ከታች ደግሞ ፓስወርድ ካስገባን በኋላ ሎጊን በማለት ወደ ሲስተሙ በቀጥታ እንገባለን ማለት ነው። ሎጊን ካረግን በኋላ ይሄን ፔጅ ነው የምናገኘው። በዚህ ፔጅ ላይ ኦልሬዲ ይሄ ከስተመራችን የተለያዩ ኢንቬንተሪዎች አሉት። ለምሳሌ ሻምፖ፣ ሂውማኔር የመሳሰሉትን ኢንቬንተሪ አለው እና ደግሞ አዲስ ኢንቬንተሪ መመዝገብ በሚፈልግ ሰዓት በዚህ መልኩ ፕሮዳክት ኔሙን፣ ካታጎሪውን፣ የፕሮዳክቱን አይነት፣ ኳንቲቲውን፣ ሴሊንግ ፕራይስ፣ ፐርቼዝ እና ዲስክሪፕሽን ስለ ፕሮዳክቱ መጀመሪያ መመዝገብ ይኖርበታል። ከዛ በመቀጠል ደግሞ በሚሸጥበት ሰዓት ጋር እዚህ ጋር ካታጎሪያችንን በዚህ መልኩ ዲስፕሌይ ያደርግልናል። ከዛ ይሄንን ፕሮዳክቶች ለመሸጥ በምንፈልግ ጊዜ እዚህ ጋር በመሄድ ለምሳሌ ካሉን ኢንቬንተሪዎች መካከል አንደኛው ካሮት ነው እዚህ ጋር። ከዛ ካሮትን በመጫን እዚህ ጋር ፕራይሱን በዚህ መልኩ ዲስፕሌይ ያደርጋል ማለት ነው። ኳንቲቲውን ለመጨመር በምንፈልግ ጊዜ ክሊክ በመደጋገም ኳንቲቲውን 20 ከሆነ እንዲያባዛልናል ማለት ነው። በመቀጠል ለመሸጥ ሴል የምትለዋን በተን እዚህ ጋር እንጫናለን። በምንጫን ጊዜ ሴላችንን በካሽ ነው በክሬዲት ወይም ሞባይል ትራንስፈር ይለን። በክሬዲት በምናረግ ጊዜ ምን ያደርግልናል? የከስተመሩን ስልክ ቁጥርና ስም ይወስድና ዳታቤዛችን ላይ ያሰፍራል ማለት ነው። በዚህ መልኩ ልክ የክሬዲት የወሰደውን ሰውዬ ፖፕአፕ ኖቲፊኬሽን በመላክ በየጊዜው ልክ እንዲያስታውስ ይህን ክሬዲት እንዲመልስ አፕሊኬሽናችን ያስታውሰዋል ማለት ነው። በመቀጠል ደግሞ ልክ ሴል አድርጎ በካሽ ደግሞ ከሆነ ቀጥታ ያንን ፕራይስ ሴሊንግ ፕራይስ ካልኩሌት በማድረግ ራሱ ሲስተሙ ፕሮፊታችን ይሄ ነው፣ ጌናችን ይሄ ነው እያለ ሪፖርት ያቀርብልናል ይሄኛ አፕሊኬሽን ማለት ነው። በመቀጠል ደግሞ ምንድን ነው ጥቅሙ ብለን በምናይ ጊዜ እነዚህ ትናንሽና መካከለኛ ኢንዱስትሪዎች ልክ ይሄን ስታካቸው ማኔጅ የሚያደርጉት በወረቀት ነው። ያን ወረቀት ለማስቀረት ነው ሀሳባችን እና ደግሞ ወረቀት ሊቃጠል ስለሚችል የእኛን ሲስተም በመጠቀም ኦፍላይንም ኦንላይንም ላይ መስራት እንችላለን። ኦንላይን በሚሆን ጊዜ ቀጥታ ሲንክ በማድረግ ፋይላችን ይቀመጥልናል ማለት ነው። ይሄ ደግሞ ምን ለማድረግ ይጠቅመናል? ኤቭሪ ታይም የሆነ ነገር ቢከሰት እንኳን ሁሌ ስልካችን ቢጠፋ ምንም ቢጠፋ ያንን ዳታ ማግኘት ይችላል ማለት ነው። የኛ ከስተመር ሌላ ስልኩ ጋር በመግባት ሎጊን በማድረግ ሙሉ ዳታው ሊያገኝ ይችላል። ስልክ ቢሰረቅም ችግር የለም፣ ምንም ቢፈጠር እኛ ጋር ችግር የለም ማለት ነው። እና ደግሞ አፓችን ሌላ የሚሰራው ነገር ሪፖርት ጀነሬት ያደርጋል። በብዛት የሚቸገሩት አሁን ላይ ያሉ ማይክሮ ሲስተሞች ሪፖርታቸውን ፕሮፊት ሎሳቸውን ማወቅ ነው የሚቸገሩት እና ደግሞ እሱን ጀነሬት አድርጎ ይርሊ መንዝሊ ኦር የሳምንቱንም ቢሆን ጀነሬት አድርጎ ያወጣልናል። ሌላ ደግሞ ፔመንት ኢንተግሬሽን አለው ከቻፓ ጋር ፔመንታችን ኢንተግሬት አድርገን አሁን ላይ ሰብስክሪፕሽን ፊ ነው የሚቀበለው። ከዚህ በማሳደግ ደግሞ ፔመንት ሴልስ ላይ ፔመንት እንዲቀበል ለማድረግ አስባለሁ።